ኢና ሊላሂ ወኢና ኢለይሂ ራጂዑን የቀድሞ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ሙፍቲ ሀጂ ዑመር ኢድሪስ ከደቂቃዎች በፊት ህይወታቸው አልፏል። ወደ አኺራ መሄዳቸው ታውቋል ማለት ነው። የሸበተ ጊዜ አላህ አደርገዋል ብለዋል። ሙስሊሞች ነፍስ በገነት ትኖራለች ብለዋል እስከ ዘመኑ ፍጻሜ ድረስ እስከ ቂያማ ቀን ድረስ። አላህ ሱብሓነሁ ወተዓላ የካዱ ሰዎች ደግሞ የቀብር ቅጣት አለባቸው። السلام عليكم ورحمة الله تعالى وبركاته ودنا يتكبراችሁ የኑር ቤተሰቦች እንዴት አላችሁ? ኢና ሊላሂ ወኢና ኢለይሂ ራጂዑን። ዛሬ አንድ አሳዛኝ መረጃ ወደ እናንተ ይዤላችሁ ቀርብ ያለሁ። እንግዲህ እንደምታውቋቸው በመጅሊስ አመራርነት የነበሩት ሀጂ ሙፍቲ ዑመር ኢድሪስ እንግዲህ ወደ አኺራ መሄዳቸው ተሰምቷል። በጠና ታሞ በህክምና ሲረዱ ከቆዩ በኋላ እንግዲህ ትላንት አመሻሹ ላይ እንደሞቱ መረጃዎች እየወጡ ነው የሚገኙት። እኒህን አባት እንግዲህ መሞታቸውን ተከትሎ የተለያዩ ሰዎች ክርስቲያኑም ሙስሊሙም የተለያዩ ሐሳቦችን እያነሱ ነው የሚገኙት። ከዛ በፊት ግን ያ ጀማዓ ዛሬ እንግዲህ ቀብራቸው ይፈጸማል ተብሎ ኢንሻአላህ ይታሰባል። ግን ደግሞ የቀብራቸው ሁኔታ ትንሽ አነጋጋሪ ሁኔታ ላይ ነው ያለው። የት ይቀበሩ የሚባለው ሁኔታ ትንሽ ያነጋገረን የሚገኙ ኢንሻአላህ ሙሉ ቪዲዮውን የምትከታተሉ ከሆነ በቪዲዮ መጨረሻ ላይ የት እንደሚቀበሩ የወጡ መረጃዎች አሉ። ኢንሻአላህ እሱን ማድረሳችሁ ይሆናል። ይህን አባታችንን አላህ እንዲመራቸውና ጀነተል ፊርደውስ እንዲወፍቃቸው ሁላችሁም ዱዓ አድርጉላቸው። እስኪ አንዳንድ ቪዲዮዎችን እንመልከት። ኢና ሊላሂ ወኢና ኢለይሂ ራጂዑን የቀድሞ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ሙፍቲ ሀጂ ዑመር ኢድሪስ ህክምና ሲያደርጉ እንደነበሩ ታመው ህክምና ሲያደርጉ እንደነበሩ ታውቃላችሁ። ነገር ግን አንፎርቹኔትሊ ከደቂቃዎች በፊት ህይወታቸው አልፏል። ወደ አኺራ መሄዳቸው ታውቋል ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛም የአላህ ነን ወደሱም ተመላሾች ነን። ሁሉም ሰው ለማንም ሞት ለማንም እንደማይቀር የታወቀ ነው። እሳቸውም እንግዲህ ጊዜያቸው ደርሶ ወደ አኺራ ሄደዋል ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ኩሉ በኒ አደም ኸጣ እንዳሉት ሁሉም የአደም ልጅ ስህተተኛ ይሳሳታል እንዳሉት እንግዲህ እሳቸውንም አላህ ሱብሓነሁ ወተዓላ ስህተታቸውን ይቅር እንዲላቸው ኸይር ስራቸውን እንዲቀበላቸው እንለምነዋለን፣ ዱዓ እናደርጋለን ማለት ነው። ለቤተሰቦቻቸውም ሆኑ ለወዳጆቻቸው ለመላው ኢትዮጵያ ሙስሊም ህብረተሰብ ደግሞ መጽናናትን እንመኛለን። وبشر الصابرين الذين إذا أصابتهم مصيبة قالوا إنا لله وإنا إليه راجعون እንዳለው አላህ ሱብሓነሁ ወተዓላ ስለ ሳቢሮች ሲናገር አበሰራቸው ትግስተኞችን አበሰራቸው እንዳለው الذين إذا أصابتهم ሙሲባው ችግር በነካቻቸው ጊዜ قالوا إنا لله وإنا إليه راجعون እኛ የአላህ ነን ወደሱም ተመላሾች ነን ይላሉ ብሎ አላህ ሱብሓነሁ ወተዓላ እንደተናገረው ከነሱ ከታጋሾቹ እንዲያደርገን ሁላችንም እንትን ማለት አለብን። ለማንኛውም ላለፉት ለእድሜያቸውን በሙሉ ላለፉት በጣም ረጅም ዓመታት አዲስ አበባ እንኳን ከመጡ 50 ምናምን ዓመት ነው እንግዲህ 50 ምናምን ዓመት አዲስ አበባ እንኳን ከመጡ ማለት ነውና በተሻላቸው መጠን ባወቁት በገባቸው በመሰላቸው መልኩ ዲናቸውን ሲخدሙ ዲን ሲያስተምሩ ኖረዋል። ያው የሰው ልጅ እንግዲህ ስተትም ይኖርበታል፣ ጥሩም ያበጀውም ይኖራል፣ የስተትም ይኖርበታል። ስለዚህ የተቀየማችሁ ምንም ያላችሁም ካላችሁ ያው አውፍ ማለት ግድ ነው ማለት ነው። እሳቸውን አውፍ ማለት ግድ ነው፣ ያው አውፍ ማለት አለብን። ፖዚሽን ላይ በነበሩ ሰዓት ደግሞ አማና ነው፣ ኃላፊነት ነው። ፖዚሽን ላይ በነበሩ ሰዓት ፖዚሽን ላይ ያሉም ደግሞ ማንንም ሰው እንግዲህ ልክ እንደማንንም ሰው ጥሩም ሊሰሩ ይችላሉ፣ ስተትም ሊሳሳቱ ይችላሉ። እንደማንኛውም ሰው ሁሉም የሰው ልጅ ይሳሳታልና በዛ የተቀየማችሁ ምንም ያላችሁም ሰዎች ካላችሁ ደግሞ ያው አውፍ ማለት ግድ ነው። እሳቸውን አውፍ ልንል ይገባል። አሁን እሳቸው ወደ አላህ ሱብሓነሁ ወተዓላ ሄደዋል ማለት ነው፣ ከስራቸው ጋር ተገናኝተዋል ማለት ነው። ስለዚህ አላህ እንዲመራቸው እንጠይቀዋለን ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኒህ አባት እንግዲህ የመጅሊስ አመራር ሆነው ሙስሊም ማህበረሰብ ሲያገለግሉ ነበር። ከዛም በኋላ እንግዲህ አሁን ላይ ከመጅሊስ ከለቀቁ በኋላ ደግሞ በየቤታቸው ሆነው ደረሶችን ምናምን ይዘው ሲያቀሩ እንደነበር እንግዲህ መረጃዎች ይጠቁማሉ። ዛሬ ደግሞ እንግዲህ ሁላችንም ወደማንቀርበት ወደ አኺራ እንግዲህ እንደሄዱ መረጃዎች ወጥተዋል። አላህ ጀነተል ፊርደውስ ይወፍቃቸው፣ ወንጀላቸውን ምሮ ስራቸውን ኸይር ስራቸውን አብዝቶላቸው አላህ በጀነት ያኑራቸው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሙፍቲ ሀጂ ዑመር ኢድሪስ ወደ አኺራ መሄዳቸውን ከኔ በፊት ሰምታችኋል ብዬ አስባለሁ። ምክንያቱም እኔ አሁን ከሱብሒ በኋላ ነው ያየሁት። እኔ አሁን የመጣሁት ግን ሰው እንዴት በሞት ይቀልዳል? በመጀመሪያ አላህ ሱብሓነሁ ወተዓላ ይዘንላቸው መልካም ስራቸውን፣ የሰሩትንም ያጠፉትንም ጥፋት ደግሞ አላህ ሱብሓነሁ ወተዓላ ያብስላቸው። እኔ እንደ አንድ ኢትዮጵያውያን ሙስሊም መጅሊስ ላይ ሆነው በድለውኛል ብዬ ማስበውም ነገር ካለ እንደ ሰው አጥፍተዋል ያጠፉት ነገር ይኖራል። እኔ እንደ አንድ ሙስሊም ግን አውፍ ብያቸዋለሁ። ከኔ የሚጠበቀው ይሄ ነው። ለአንድ ለሞተ ሰው ልናደርግለት የምችለው ትልቁ ነገር ማህርታን መጠየቅ ነው እንጂ በእነሱ ላይ ማፊዝ ቤተሰቦቹ አረ ያ አላህ ምን አይል ነው ቀልባችን ይደረቀው? ወላሂ አግባብ አይደለም፣ ትክክል አይደለም። እሳቸው ወደ አኺራ ሄደዋል። አላህ ሱብሓነሁ ወተዓላ እንዲያዝንላቸው ያጠፉትንም ጥፋት ደግሞ አላህ እንዲያብስላቸው ዱዓ ማድረግ እንጂ እኔ በሞተ ሰው መደሰት ያው ሙስሊም በሆነ ሰው
ሙስሊም በሆነ ሰው መደሰት ከየትኛው አቂዳ እንደሆነ አልገባኝም። ያ ጀማዓ አንድ ነገር እዚህ ጋር ማስተላለፍ ፈልጋለሁ። ያ ጀማዓ እኒ አባታችን እንግዲህ በቻሉት እነሱ ባሰቡበት ወይም ደግሞ ልክ ነው ብለው ባሰቡት መንገድ መጅሊሱ ላይ ሲሰሩ ቆይተዋል። ግን ደግሞ እንግዲህ ዛሬ ያ ሁላ ነገር አልፏል። ስራቸውን ለአላህ እንተውና ይህን አባታችን ወደ ኸይራ ሲሄዱ በቃ አለፈ ሁሉም ነገር ሲያል አሁን ከኛ የሚጠበቀው አላህ ጀነቱል ፊርደውስ እንዲያኖራቸው ዱዓ ማድረግ፣ የሰሩ ስህተት ካለ ያንን ወንጀላቸውን አላህ እንዲምራቸው ዱዓ ማድረግ፣ አፉ መባባል ሲኖር የሰው ልጅ ሞት ላይ ትንሽ ማላገጥ ግን ወላሂ ሐቃ ሙስሊም ከሆነ ሰው አይተበቀም። እስልምና ደግሞ እንኳን ሙስሊም ለሆነ ሰው ይቀርና ለሌላም እምነት እንድናዝን ነው የሚያስተምረው። ኢንሻአላህ ረሱላችን ለይሁዲ ጂናኢዝ እንኳን ምን አይነት ክብር እንደነበራቸው እንግዲህ ብዙዎቻችሁ የምታስታውሱ ይመስለኛል። ኢንሻአላህ እንዲህ አይነት ወንድምና እህቶች ራሳቸውን እንድትፈትሹ አደራ ማለት እፈልጋለሁ። የሸበተ ጊዜ አላህ አደርገዋል ብሏል። ከነቢዩላህ ኢብራሂም በስተፊት ሽበት አይታወቅም፣ ግርዛትም አይታወቅም። 1000 ዓመት 2000 3000 የተቀመጡ ሰዎች እግራቸው ጥቁር እንደሆነ ነው የሚኖሩት። ነቢዩላህ ኢብራሂም ላይ ነጭ ጥቁር ወጣ፣ ነጭ ጠጉር ማሐዛ ጌታዬ የምን መጣብኝ ይሄ ነገር ምንድን ነው ብለው ጠየቁ። فقال الله تعالى له هذا وقار يا إبراهيم ክብር መስጠት የማክበር ነው አንተን ማላቅ። እኒህን አባት ዛሬ አተናቸዋል። ያ ጀማዓ እንግዲህ አላህ እንዲያዝንላቸው በእናንተ በኩል እንደግለሰብ ደግሞ እንግዲህ በድለውኛል የምታስቡ ስህተት ሰርተዋል ብላችሁ የምታስቡ ካላችሁ አውፉ እንድትሏቸው አድራ ማለት ፈልጋለሁ። ኢንሻአላህ ኔክስት እንግዲህ ማሳያችሁ ቪዲዮ አለ ስለ ሁሱ ስለ ቀብርና ከሞት በኋላ ስላለ ህይወት ያስተላለፈው መልእክት አለ። እሱን እንመለከታለን። ከዛ በኋላ ኢንሻአላህ ስለ ቀብር ሁኔታ እንዴት እንደሚቀበሩና የት እንደሚቀበሩ የወጣ መረጃ አለ። እሱን አስተማችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? አንድ እህታችን ልጅ ጥያቄ ትጠይቃለች። ምን ትላለች? ሁሱ ባላ ተለፈ ጀነት አሁን ሰው ሲሞት ጥሩ ስራ ካለው ጀነት ይገባል ወይንስ የቂያማ ቀን ነው የሚቀሰቀሰው? የጀነት በር የሚከፈተው የቂያማ ቀን ነው ወይ ይላል። ሰዎች ከሞት በኋላ ነፍሳቸው ሩሃቸው የሙስሊሞች ወደ ገነት እንደምትሄድ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። አርዋሁል ሙእሚኒነ ፊል ጀና ብለዋል። የሙስሊሞች ነፍስ በገነት ትኖራለች ብለዋል እስከ ዘመኑ ፍጻሜ ድረስ እስከ ቂያማ ቀን ድረስ። አላህ ሱብሓነሁ ወተዓላ የካዱ ሰዎች ደግሞ የቀብር ቅጣት አለባቸው። ያ ነው የሙስሊሞች ነፍስ ዓለሙል በርዘኽ የቀብር ህይወት አላት። በዚያ ላይ ነፍሳቸው ደግሞ እንደፈለገች በጀነት ውስጥ እንደምትበር እንደምትኖር ሐዲስ ላይ ተናግረዋል። ስለዚህ ሙስሊም ከሞት በኋላ ቀጥታ ወደ ጀነት እንደሚሄድ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። አርዋሁል ሙእሚኒነ ፊል ጀና የሙስሊሞች ነፍስ በገነት ትኖራለች ብለዋል። ያ ነው በነፍስ ደረጃ ማለት ነው። ሌላው ነገር የውመል ቂያማ የሰው ልጆች ከቀብራቸው ዳግም ከተቀሰቀሱ በኋላ የቂያማ ቀን በነፍሳቸውም በስጋቸውም የዛኔ ነው ጀነት የሚገቡት። ስጋ ሲባል እንደ ምድራዊ ስጋ አይደለችም። የምትደክም የምትሞት የምትሰንፍ የሚተኛ የሚያንቀላፋ እንዲህ አይነት ስጋ አይደለም። ልዩ የሆነ ኃይል የተሰጠው የሆነ ማንነት ይኖራቸዋል ሙስሊሞች። የዛኔ ወደ ጀነት የዛኔ ይገባሉ። ይወጣቸዋል በስጋቸውም በነፍሳቸውም በመንፈሳቸውም ማለት ነው። ያ ነው የዛኔ ነብያችን ሰለላሁ ዐለይሂ ወሰለም የጀነትን በር የሚያስከፍቱት እርሳቸው እንደሆነ ሐዲስ ላይ ተናግረዋል። አቲ ኢላ ባቢል ጀነቲ የውመል ቂያመቲ ፈአስተፍቲሐሉ የትንሣኤ ቀን ወደ ገነት በር እሄዳለሁኝ አስከፍታታለሁም ይላሉ። የዛኔ ሰዎች በስጋቸውም በነፍሳቸውም የሚገቡበት ጊዜ ነው ማለት ነው። የመጀመሪያው ጀነት ገቢ ራሳቸው እንደሆነ ተናግረዋል ሐዲስ ላይ። አና አወሉ መን የድኹሉል ጀነ የውመል ቂያማ አሉ። የትንሣኤ ቀን መጀመሪያ ገነት የሚገባው እኔ ነኝ ብለው ተናግረዋል። ከዚያ ቀጥሎ ማን ነው ከተባለ ትውልዶቻቸው ናቸው። ሐዲስ ላይ እንደተናገሩት ነብዩ ሰለላሁ ዐለይሂ ወሰለም ነህኑል አኺሩነ አሳቢቁን አሉ። እኛ ወደዚህ ዓለም በመምጣት የመጀመሪያዎቹ ነን፣ በቀጣዩ ዓለም ወደ ጀነት የመግባት የመጀመሪያዎቹ ነን አሉ። ምን ማለት ነው? እኛ ኋለኞቹና ፊተኞቹ ነን አሉ። ኋለኞቹና ፊተኞቹ ነን። ኋለኞቹ ማለት ወደዚህ ዓለም ከኋላ በመምጣት ነን እኛ። ወደ ቀጣዩ በቀጣዩ ዓለም ደግሞ ወደ ጀነት የመግባት የመጀመሪያዎቹ ጀነት ገቢዎች ነን ማለት ነው። አላህ ለዚህ ያፍቀን። ይሄን ይመስላል እና በነፍስ
ጀነት መግባት ከሆነ ከሞት በኋላ ወዲያው ቀጥታ ሙስሊሞች በነፍሳቸው ጀነት ይኖራሉ። በስጋም በመንፈስም ከሆነ ደግሞ ነገ የትንሣኤ ማን ነው የውመል ቂያማ ሰዎች የትንሣኤ ቀን ከተደረገላቸው በኋላ በስጋቸው በመንፈሳቸው የዛኔ ይገባሉ ማለት ነው። ሰላም አለይኩም። ሱብሃንአላህ በአላህ መንገድ ላይ የኖረች ሰውን ያልበደለች ለሰው የምታዝን ነፍስ እንግዲህ ያ ጀማዓ የሚገጥማትን ነገር ተመልክታችሁ ኢንሻአላህ ሁላችንንም በእንደዚህ አይነት ደስታ የምንኖር ከሞትን በኋላ ደግሞ እንደዚህ አይነት ጥሩ የሆነ ነገር የሚገጥመን አላህ እንዲያደርገን ምኞቴ ነው። እስኪ ስለ አባታችን እንግዲህ የቀብር ሁኔታ ቀጣዩ መረጃ ላይ ኢንሻአላህ እንመለከታለን። አዳምጡትና ሐሳብና አስተያየታችሁን በጨዋነት ኮሜንት ላይ ታስቀምጡልኛላችሁ። አልሐምዱሊላህ እንደሰማችሁት ነው። ያው ትልቅ ሙሲባ ነው የተቀበልን። አባታችን የሁላችንም አባት ናቸው። አዝነናል። ስለዚህ ወደማይቀረው አኺራ ሄደዋል። ሲሄዱ ደግሞ ያው እንግዲህ ሁላችንም ወደዛው ስለሆን ሸሪዓው አስቀመጠውና ለነሱም በማረ መልኩ ለማድረግ እየጣርን ነው። ስለዚህ በዚሁ መልኩ በነገው ዕለት እንደተነገረው ያው ከሞተ ሰው ወደ ቤቱ ማድረስ ስለሆነ ነገ እንደ አላህ ፍቃድ 10 ሰዓት ላይ የቀብር ስነ ስርዓታቸው ይፈጸማል። ሁላችሁም ከጎናችን እንድትሆኑ እንጠይቃለን። በኑር መስጊድ ምን ሰግድ ይሆናል። ከዛው የመቃብር ስፍራቸውን በተመለከተ ቀደም ሲል በኑዛዜያቸው መሰረት ወይም ወሲያ ያላቸው ሲሆን በወሲያቸው መሰረት በራሳቸው ሐሪማ በመስጊዳቸው ከመስጊዳቸው ጎን ባለ የመቃብር መካነ መቃብር ቦታ ላይ እንዲሆንላቸው ባስቀመጡ መሰረት በዚሁ መሰረት ኑዛዜያቸውን እናስፈጽም ይሆናል። ወሲያቸውን እናስፈጽማለን። ይህ ነገር በከተማ ባይለመድም በገጠር መሻይኾች ያለ የነበረ ወደፊትም የሚኖር ነው። ይሄ ደግሞ በዛ መልኩ የሚሄድ ይሆናል። ወሲያ የሚቀየር ነገር ስላልሆነ እንደዚህ ነው። ይሄንንም በማስመልከት ሙፍቲ ቀደም ሲል በህይወት እያሉ መካነ መቃብራቸውን ቦታቸውን መርጠው እዚህ ቦታ ነው የምትቀበረው ብለው ይሄንንም ለከተማው መስተዳድር አሳውቀው የከተማ መስተዳድር ከከንቲባ ጀምሮ አውቀውት የፕላን ኮሚሽን በዚህ መሰረት ቅይጥ የነበረውን ይዞታ ከይዞታቸው ካሬ ላይ 1000 የሚሆነው ከቅይጥ አገልግሎት ወደ መካነ መቃብር ቀይሮላቸው መካነ መቃብር ያላቸው ስለሆነ በዚሁ የግል መካነ መቃብር በክብር የሚያርፍ ይሆናል። ይሄንኑ ፕሮግራም እንዲያሳልጡና ይሄንን ፕሮግራም ደግሞ በጥሩ ሁኔታ እንዲያስፈጽሙልን ከቤተሰቡ ጋር በመመካከል 7 አብይ ኮሚቴዎች አቋቁመናል። እነዚህ ኮሚቴዎች ይህንን ፕሮግራም የሚያሳልጡልን ይሆናል። ስለዚህ አላህ ይርዳን። ሁላችሁም ከጎናችሁ እንድትቆሙ እንጠይቃለን። ሀዘኑ ሀዘናችን ነው፣ የእናንተም ሀዘን ነው። ስለዚህ ሁሉም ሰው ላዘነው መጽናናትን ይስጠው፣ ለእኛም ሰብር ይስጠን። ከዚህ በመቀጠል በመጨረሻ ላይ የምንፈልገው የሙፍቲ ስራ አልተቋረጠም። ብዙ ዓላማ ነበራቸው። ስለዚህ እኛ ልጆቻቸው የምናስቀጥል መሆኑን መስጊዳቸውን የምንሰራ ስራቸውን የምንቀጥል መሆኑ ሐሪማቸው ኢላዩ ሚዲን እንደሚቀጥል ታርገዋላችኋለሁ። እንግዲህ ቅድሚያ ላይ እየወጡ ያሉ መረጃዎች እነዚህ ናቸው። ያ ጀማዓ እንደዚህ በዚህ አይነት መንገድ የቀብር ስነ ስርዓታቸው እንደሚፈጸም እንደዚህ አይነት መረጃዎች እየወጡ ነው። ግን ደግሞ እንግዲህ ፋይናሊ በምን አይነት ሁኔታ ላይ ተስማምተው ምን አይነት የቀብር ስነ ስርዓት እንደሚያስፈጽሙ የተወሰኑ አብዴቶች ካሉ ኢንሻአላህ በአላህ ፍቃድ ማድረሳችሁ ነው የሚሆነው። ለቤተሰቦቻቸው እንዲሁም ደግሞ ለወዳጆቻቸው ክርስቲያን ሙስሊም በጣም ኮሜንት ላይ ስለመመለከት ስለሚወዷቸው ስለማይ እንግዲህ ለሁሉም አላህ መጽናናቱን ይስጥሳቸውን ደግሞ አላህ ወንጀላቸውን ምሮ ኸይር ስራቸውን አብዝቶላቸው አላህ በጀነተል ፊርደውስ እንዲያኖራቸው ምኞታችን ነው። እኔ ሁሉንም ነገር ለአላህ ብዬ ትቼዋለሁ። እናንተም ሁሉንም ነገር ለአላህ ብላችሁ ትታችሁ አላህ እንዲመራቸው ዱዓ አድርጉላቸው። ለዛሬ የነበሩት ቪዲዮዎች እነዚህ ነበሩ። እንግዲህ በሌላ አሪፍ መረጃዎች ኢንሻአላህ በሌላ ጊዜ የምንገናኝ ይሆናል። እስከዛው በያላችሁበት ሰላማችሁ በዝት ይበልልኝ። ኸይር ነገር አላህ ያብዛላችሁ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።